ምንም አላደረኩም። እሱን አንቺን በደንብ ታውቂያለሽ። እውነታ ምናምን የምትይው ነገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ ውዶች። እሱ ምንድነው ቃላችሁኝ ዳጣን ይዤላችሁ ቀርቤያለሁ። ዳጣ ክፍል 31 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ኤቢ ለእናቷ እኔ ዛሬ እቺ ልጅ ታልወጣይ ከቤት የሆነ ነገር ነው የምታደርገኝ እያለች ስትነግራት ነበረ። ዳጣ ወይኔ መከረኛ የሚያልፍባት ልጅ ምንድነው ደግሞ እስቲ በህልምሽ ያየሽው ብላ ስትጠይቃትኝ እኔ በህልሜ ያየሁት ነገር አለኝ ብላ ነገረቻት። ቢጠን ሞታሽ ሙቼ መስሎ ብላ ስትላትኝ እና ሞት ብትሞች ታዲያ እኮ ብትሞች እኮ ኑሮ እንትን ነበረ ጠግበሽ ነው ያደርሽ ብላ ስትላትኝ ከዛ መጨረሻ ላይ እኔ ደግሞ ህልም አይቻለሁኝ እያለች ስትላት እኔ ደግሞ አንድ ጡቴ ተቆርጦ አየሁት ብላ ነገረያት ለኤቢ ማርታ እንግዲህ አንቺ እንደዚህ የተሾቃሾቀ ነገር ለምን ታረጊያለሽ? ዝም ብለሽ የምታዋሪው ሁላ ዝም ብሎ ባይሆን ምን አለ ብላ ስትላትኝ ማለት ነው። ኤቢ እንግዲህ እንደለመደ ነገር መጥቆንቆርና መስራት ነው ስራዋ። ከዛ መጨረሻ ላይ ውሃ ተኝታ የሆነ ነገር ስትሆን ስታያት እማ እያለች ስትል ኤቢም ማርቲ በጣም ደነገጡ። የውሃ ነገር አይው አላቅም ታሉ ብለህ ድረስልኝ እኔ አላቅም የሆነችውን ወይኔ ልጅም እንደሆነ ይሁን እያለ ሲል መጨረሻ ላይ አቶ ግርማም እንግዲህ በስልክ ተነግሮታል። እየሮጠ መኪናውን አስነስቶ ልጁ ለመድረስ ይጥራል። ነገር አቤት ሲያቅል ከባድ ነው። ያም ነገር ሲባል በጣም አስከፊ ነው የሚሆነው። ከዛ መጨረሻ ላይ ራስሽ ነሽ ያመጣችው እንደዚህ የሆነችው እያለች ስታፋጠጣት ነበር። ምን ማለት ነው? ምን መረጃ አላወጣሽ እያለ ናታንም እነ ሰላምም ሁሉም ሲነግሯት ግን አልሰማችም ነበር። ይህ ሁሉ ጦስ የኤቢ ነው። ኤቢ የጠመደችው ነገር መጨረሻ ላይ እንደዚህ ጥፋት እያደረሰ ነው ያለ። ሰላም እንግዲህ ደውላ ስልክ ሄሎ ትዬ ብላ ደውላ ሰላም ለምንድነው ደጋግመሽ የምትደውይ? እኔ ደውልሻለሁ ትዬ ወይ እኔ ልምጣ እንዴ? ምንድነው የምትሰሪው? ምን ይኸውልሽ ሰላም እኛ አለን ልጆቹንም አላስገቧቸውም። እሺ ትዬ ውሃዬ እንዴት ናት? ድንገተኛ ክፍል ገብታለች ስትወጣ እኔ ራሴ ደውልሻለሁ ብላ ስትላተኝ በይሽ ቤት ውስጥ ያለውን እቃ ሙሉ እንዳነኪ የወደቀ ብርጭቆ እቃ እንዳታነኪ ቻው ለምን ብላ ስትላተኝ ዘጋችሁ። ምክንያቱም የምትጠራጠረው ነገር ስላለ ያጠፋችው የገዛ ልጇ መሆኗን አታውቅም። ጉዷን ራሷ ላይ ኤቢ እንግዲህ በቁምጣ ወደና ወዲህ እያለች ናታ ጋራ እያየች አንቺ እንደዚህ አይባልም ዳጣ ነው እንደዚህ መታ ቆይ ተቀያለሁ ተለውጫለሁ ምናምን ስትይ አልነበረም እንዴ? ለሷ ማገዝ ነውና በዚህ ሰዓት እኔ እንደዚህ ባልልሽ ደስ ይለኛል። እኔ አንቺን የማቀርበው እንግዲህ ናታን ደግሞ እኔ በዚህ አቀራረብሽ አንቺን የማቀርበው የምትሰሪው ተንኮልና ኃጢያት ስለሆነ ነው። ዳጣ እንደዚህ ነገር አታደርግም። ተቀይሬያለሁ ተለውጫለሁ የምትይው እንደዚህ ያረሽ ነው። እኔ እንደዚህ ያለ ሴት አልፈልግም። እኛ ወንዶች የምንወደው ጥሩ ስነ ምግባርና ጥሩ ጸባይ ያላት ነው እንጂ እንደዚህ የምታደርግን ሴት አንፈልጋትም እያለ በመልክና በቁንጅና አይደለም ጸባይ ያላትን ነው ብሎ ነገራት። ይኸውልሽ ዳጣዬ ውሃዬ ምንም አትሆን አብዬ እኮ ውሃን እኮ መርዘሻታል እኮ ብላ ነው ያለችኝ ብላ ስትላት ለሰላም መርዝስ እሷ ናት። እሷ መጀመሪያውኑ ደግ ነገር የምታስባለች። እኔ እኮ ውሃን በጣም እወዳታለሁ። እኔ እንዴት ነው ውሃን መመርዛት እያለ ዳጣም እሷን ጠርጣሪ እንግዲህ ሰላምም ተያይ ዝም በይ እያለቻት ነው። አውቃለሁ ዳጣዬ ውሃን እኮ የሚጠላ ሰው የለም እንዴ ይችን የሰይጣን ቆራጭ የምትለውን ነገር ምንም የምትለው እንዳሰሚያት ደግሞ አታስቢ። ውሃዬ ትድናለች ትመጣለች የፈጣሪ ነው የሚሰጠው ብላ አጽናናቻት። ዳጣ ለማጣራት እሷን ለማባረር የማይጠረው ጥረት የለም። ናታ እሱ ስራ ማደሪያ ነበር ያለ። አንቺም ተኝ ጠዋት ቸክ አድርጋ እናመጣታለን። እሺ አባቴ ብላ ስልኩን ዘጋችው። ከዛ ዳጣም እንግዲህ አባቷን ውሃዬ ብላ ተነጋግረው በመጨረሻ ላይ ፈጣሪ ይመስገን
ብላት ውሃ ምን ነገራት እኔ እናትሽ አለሁልሽ ተሎ ዳን ትይልኛለሽ አይደለ? እሺ እኔም የኔ እናትዬ ማንዬ ደህና ነሽ? እማዬ ደርሰናል እኮ በርጋ እኮ ነው ያለ እንገባለው። እሺ ደርዬ ብላ እሱንም ደርዬን ጠራችው። ደርዬ ብትለውም እሱ ውስጧ ሌላ አሁን እኮ ደህና ናት አትጨናነቅ ብላ ስትጽናናው አልሰማው ብዬ ነው እንጂ ብላ ስትል እሱ ግን ዳጣ እንዳደረገችው ያውቃል። እሱ እንዋን ተመል እያደረገች በቃ ሀቤት ስገባ እናወራዋለን በህልሜ ያየሁት አልገባኝ ብሎ ነው እንጂ ይሄን ነው እናቴ አይዞሽ ብላ ልጇን አጽናንታ ግርማ መንገድ አብሮ ገባ። ከዛ ማታ የምታረገው ጥፍት አላት። ምጥኔ እያለች ልጇን እያቆላመጠ ነበር። በምንድን ነው ትምህርት ቤት የቀረሽው? ውሃን ስላመማት ነው የቀረሁኝ። የኔ እናት እንዴ ምን ታደርጊበታለሽ ብለሽ ነው? ከትምህርት ቤት ከወጣሽ በኋላ የምትመጪው በቂ ነበር። ችግር የለም እማዬ አሁን ሰው ከእናንተ ያንሳል ብላ እሷም ይሁን እስኪ እኔ አላቅም ናታን ዳጣን እንግዲህ አስገብቶ ከክላሱ እየነገረ ነበር። ሰላም ምን ሆነሽ ነው የምትሸኮሸው? በመርዙ ጉዳይ ግራ ገባ። እሱ ነገር እኔም በጣም አሳሳቢ። ሰላምዬ እንዴት ይሄ ነገር ሊሆን ቻለ? እኔ ይሄን ነገር እማዬ በቀላሉ ነገር አታልፈው። እንዴት ይሄንን ቀላል ነገር ልታልፈው አትችልም? የሰው ህይወት እኮ ነው። የሰው ህይወት እኮ ሊያልፍ ነበር። በዛውም የውሃ አብዬን እኮ ዳጣን አንቺ ጭምርሽበት አለቻት። እንደዛ ከሆነ እውነታውን ራሷ ታውቃለች ማለት ነው። እውነታውን እንዴት አብዬን ያለችው ትክክል ብላ ተወዛገቡ። የሚሉትን ጠፋቸው። ንገረኝ እስቲ የት ጋር ነበር ያገኘሽው? እዚህ ጋር ነው ያገኘሁት ተጠረጴዛው። በቃ በጣም ይጥማል የኔ ቆንጆ አማረሽ ልብሳለሽ? አይ አልፈልግም እኔ ከዚህ በኋላ ኮካ አልጠጣም። ሆስፒታል እኮ ሙቼ ነበር አይደል እንዴ? ዶክተር እኮ ሁለቱ ሆነ የሚታይ መብራት ደግሞ ብዙ ሆነ የሚታይ ብላት ብላኝ እስቲ ቀና በይ ብላ ምጥን ደግሞ ራሷን እየተሻለ ነበር። እንዴት አብዬ እንደዚህ ካለች የሆነ ነገር አለ። አንቺ በምን ነገር እንዳደነግጭ ማንም ምንም ቢልሽ እንዳትፈሪ። እኔ ይጨንቃል እኔ በጣም ጨንቆኛል ብላ ስትላት ለሰላም እንዴ አንቺ አትጨነቂ እውነቱ እንደሆነ መውጣቱ አይቀርም ብሎ ናታን አጽናናት። አብዬ ከክላሷ እናቷ ክላስ ዳው ብላ ስልኳን ከዛ መጨረሻ ላይ ቁጭ ስትል ምጥቶ እይተላየች። እኔ የምለው ቤት ውስጥ ኮካ ያለ እንዴት አንቺ ነሽ አንቺ እማዬ እኔ ቤት ውስጥ መኖሩን ታውቃለሁ። እሺ አንቺ ነሽ የከፈትሽው ነውስ ወይስ እሷን አከፍታ የሰጠችሽ? እሷን አከፍታ የሰጠችኝ እማዬ ቀድሜ ነግሬሻለሁ። ትዝትብኛለሽ ነግሬሽ ነበር አይደል እንዴ ብላ ቆይ ምን መፈልጊያ ነው እንደዚህ ሰምዝብሽ? ናታን እኔ ጋር መሆን ስለጀመረ በዛ ቂም ይዛብኝ ይመስለኛል። ትሰሚያለሽ እንደ በፊቱ ግንፍል ብዬ ወደ ምተው እንዳይመስልሽ። እየሰማሽ ነው? ውላ ተደረ እንጂ እውነቱን ነው የማወጣው ብላ አፋጠጠች። በአንድ ልጅ በምስኪና ምንም ነገር በማታውቀው እኮ ነው የመጣችሁት። እሷን እኮ ነው በላጣይ ነበር ሞት ይመጣል እንጂ እውነቱ ሳይወጣ እንደገና እኔን ነበር ልትገለኝ የፈለግሽ። ውሃስ ተቀጥቶ ስታገኘው ነው የጠጣሽው። አንቺ ሆንሽ እሷ ሆንሽ ሁለታችሁም አንድ ናችሁ። ሁለታችሁም 9 ወር አርግዤ ወለድኳችሁ። ትሰሚኛለሽ? እንደዚህ ቀደም በድንፋታ የማልፈው አይደለም። በህይወቴ ውስጥ እንደዚህ ያለ አስደንጋጭ ገጥሞኝ አያውቅም። እኔ ማርታ ፈልፍዬ ይሄን ሁሉ እደርስበታለሁ። ቀድሜ ነግሬሽ ለማሳመን ሞከረኝ። ኤቢ የማታደርገው ነገር የላትም። ሁሉም ነገር ለራስሽ ነው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አዲሶች ኮሜንት ላይ ያስቀምጡ። በኮሜንታችሁ መሰረት መልሳለሁ። ሰላም አለይኩም ወራህመቱላሂ
ወበረካቱ። ደህና ሁኑልኝ። ባይ ባይ።